እንዴት አደራችሁ? እንዴት አመሻችሁ? በያላችሁበት የከበረ ሰላምታ ይድረሳችሁ። ሚና ነኝ። እንኳን ወደ ሳምንታዊ ፕሮግራማችን በሰላም መጣችሁ። ዛሬ የመንፈስ ፍሬዎች በሚል ርዕስ የጀመርነውን ትምህርት በጎነትን ክፍል 2 እንማራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችሁም ታፕታፕ ኮፒ ሊንክ በማድረግ እንድትተባበሩ አደራ እላለሁ። ዘውዴ እንዴት ነሽ? ደህና ነሽ ወይ? ቤት ሁሉ እንዴት አላችሁ? ሲዬ እንዴት ነህ? ደህና ነህ ወይ? ሁላችሁም ቢታንያ ሰላም ሰላም ብያችኋለሁ። ታፕታፕ ኮፒ ሊንክ ሼር አድርጉ። መዝሙር እያዳመጥን እንቆያለን ሰዓታችን እስኪደርስ። በጸሎታችሁ ደግሞ አስቡኝ የታችሁ ቃለ እግዚአብሔርን እያዳመጥን አብረን እንታከም ብዬ ነው የምጥፍ ጅንጅትር ፊሊንግ የለኝም፣ ግን እንደ እግዚአብሔር ፈቃድ በጸሎታችሁ አስቡኝ። መዝሙር ከፍታለሁ። ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። መዝሙረ ዳዊት መዝሙር 43 ቁጥር 23።
ይወግሩኝ ጀመረ በሞት አስፈራርተው። ኢየሱስ ክርስቶስ ጉልበቴ አልባዬ ነው። ከእርሱ ጋር ያለው እንዴት ሞት ልፍራው? የድንጋዩ ናዳ ምንም አልተሰማኝ። ጌታዬን በክብር ሳየው እሱም ሲያየኝ ከሰባቱ ዲያቆናት መሃል አንዱ ሆንኩኝ። አቤት መታደል! ጥበብና ሞገስ ሰጥቶኛል። የአባቶቼ በረከት ባርኮኛል። የአባቶቼ አምላክ ጠብቆኛል። እያየሁ በቀኙ ቁመህ አድኖኛል። አሁን ሳልገድል ተቀበላት ነፍሴን በሰማይ ወርዶብኛል የአይሁድ ድንጋይ። የወንጌል ብስራት አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት። የድንጋዩ ናዳ ምንም አልተሰማኝ። ጌታዬን በክብር ሳየው እሱም ሲያየኝ ሊቀ ዲያቆን እስጢፋኖስን ገድለው ክርስትናን ሊያጠፉ አስበው 8000 በዓለም ተበተኑ። ኢየሱስን ስሙን አገነኑ፣ ክርስቶስን ስሙን አገነኑ። እያየሁ በቀኙ ቆመህ አድኖኛል። አሁን ሳልገድል ተቀበላት ነፍሴ ወርዶብኛል የአይሁድ ድንጋይ። ከከተማ ውጭ በአፍራው ትተው ልብሳቸውን ሁሉ ጥኝ ሆነው ድንጋይ እያነሱ ሰባበሩት ያኔ አጥንቴን ስለርሱ። የድንጋዩ ናዳ ምንም አልተሰማኝ። ጌታዬን በክብር ሳየው እሱም ሲያየኝ ያው ብሆን ብሞትም ለጌታ ክርስትና አትጠፋም ላፍታ። እንሰብካለን በአጥንት በደማችን ኢየሱስ ነው ፈጣሪ አምላካችን። ኢየሱስ ነው ፈጣሪ አምላካችን። እያየሁ በቀኙ ቆመህ አድኖኛል። አሁን ሳልገድል ተቀበላት ነፍሴን በሰማይ ወርዶብኛል የአይሁድ ድንጋይ። እንዳትሰብኩ ቢሉን ወጣችሁ ሰገነት ሐሰትን አንሰማም ስንታዘዝ ለእውነት። አብዝተው ሲመቱት ይጠብቃል ምስማር ያጸናል መከራ ያደርሳል ለክብር። የድንጋዩ ናዳ ምንም አልተሰማኝ። ጌታዬን በክብር ሳየው እሱም ሲያየኝ ቢበተን
የእስጢፋኖስ ማዕበል ይበዛ ነው የክርስቲያን ቁጥር። አትደንግጡ ደቀ መዛሙርቱ ቶሎ ያልፋል ወጀቡም ትምክህቱ ቶሎ ያልፋል ወጀቡም ትምክህቱ እያየሁህ በቀኙ ቆመህ አድኖኛል አሁን ሳልገድልህ ተቀበላት ነፍሴ በሰማይ ሆኖልኛል አይሁድ ድንጋይ። Vamos a hacer una práctica de un diseño de dinosaurio para pintacaritas, ya que necesitamos nuevos diseños, pero también necesitamos mejorar tiempos y como bien... በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ከሞት ባልነጥቀኝ በድንግል አማረ ነፍስን ዘራሽበት ሻቁምሺ ሐዘን መከራዬ ታሪክ ሆኖ ቀረ ሕይወቴም ባንቺ በድንግል አማረ በማርያም አማረ አታሳፍሪኝም በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ
በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጥራት ገብታለች ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጥራት ገብታለች ከቤቴ በድንግል አማረ ሐዘን ይበርትቶ በድንግል አማረ እንባዬ ሲቀድም በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ፊቱን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል አማረ ኑሮዬ በሙሉ በድንግል አማረ በቃጥላ አማረ በግሸን አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጥራት ገብታለች ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጥራት ገብታለች ከቤቴ እንደምናላችሁ በያላችሁበት የከበረ ሰላምታ ይድረሳችሁ። እንኳን ደህና መጣችሁ። ከውስጥም ከውጭም ያላችሁ ሰላም ብያችኋለሁ። ገኒ ዘውዲን ከታችም ያላችሁ ሁላችሁም ታፕታፕ ኮፒ ሊንክ እያደረግን እንቆያለን። መምህራችን መምህር ያሬድ ጆይን ያደረጉናል። መልካም ቆይታ። መዝሙር እያዳመጥን እንቆያለን። Speaks to everyone. ናና አማኑኤል ና መድኃኒቴ ጽድቅህን አድርሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አድርሰኝ ይቅር መራቆቴ የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊትህ ተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል ጽድቅህን አድርሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አድርሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል ድኛለሁ በሞት አማኑኤል ቁስሌ ተፈውሷል አማኑኤል በሞት አማኑኤል ስሸት አቀፍከኝ አማኑኤል ስወድቅ
በከበረ ደም ነፍሴ ስለዋጀ ያሳደገኝ እጅ አተወኝም አንተ ስለሆንኩ ልጅ dresses. I wanna live, not merely survive. Wishing on a dream can barely keep me alive. Introducing the owl. Number 20. እንዴት ናችሁ? ሁላችሁም እስኩዬ ሁላችሁም ሰላም ብያችኋለሁ። እንግዲህ ተመረረን እግዚአብሔር ይመስገን ደህና ነኝ። ደህና ናችሁ? አለን እግዚአብሔር ይመስገን። ትናንትና እኮ ጠፋሽ። መምህር ትንሽ ስላመመኝ ነው። አይዞሽ አይዞሽ። እግዚአብሔር እንዳይተጓጎል ነው ዛሬ የመጣሁት። ይሄው መተዋል መምህር። ትንሽ ደቂቃ ብለን እንጀምራለን። በጣም ጥሩ። እሺ እንኳን ደህና መጡ መምህርዬ። እችን መዝሙር እናዳምጥና እንጀምራለን። ጌታ ሆይ ፍቅረ ልቤ ነካኝ፣ ሕግ ነበረ ያፌ መፍቻ፣ የማትቀየር አንተ ብቻ፣ የማትቀየር አንተ ብቻ። ያለ አንተ ለኔ ማን ሊሆነኝ? ጌታ ሆይ ፍቅረ ልቤ ነካኝ፣ ሕግ ነበረ ያፌ የማትቀየር አንተ ብቻ፣ የማትቀየር አንተ ብቻ። አስተምርበት በመርከቤ ቃልህን ብቻ ያጥምድ ልቤ። ቀኑ ቢከፋም ወደ ማታ አሳው ታዘዘ ላንተ ጌታ። ያለ አንተ ለኔ ማን ሊሆነኝ? ጌታ ሆይ ፍቅረ ልቤ ነካኝ፣ ሕግ ነበረ ያፌ መፍቻ፣
የማትቀየር አንተ ብቻ ውዴ ልበልሽ ማቴ ቤቴም ያንተ ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አድርገኝ ያለ አንተ ለኔ ማለኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ጸጸተኝ ዛሬ ያኛው ወራ ፍቅር ለካ ማር ወለላ ምን ሕይወት አለ ካንተ ሌላ ያለ አንተ ለኔ ማን ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ ከሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቀን ያለ አንተ ለኔ ማን ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ ቀሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቀን ያለ አንተ ለኔ ማን ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ ያለ አንተ እሺ መምህርዬ እንኳን ደህና መጡ። ሁላችሁም እንዴት ናችሁ? ታፕታፕ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አንርሳ። ስቶሪያችሁ ላይ ብታደርጉት ብዙ ሰዎች መጥተው ይጠቀሙበታል። መምህር እንኳን ደህና መጡ። በጸሎት እንጀምርና ፕሮግራማችን እንቀጥላለን። እንደምናመሻችሁ ሁላችሁንም የክርስቶስ ቤተሰቦች የእመቤታችን የንጽሕት ድንግል ማርያም ወዳጆች እንደምናምሽታችኋል። ጸሎት እናድርግ ሚና። እሺ፣ ለጸሎት እንነሳ። ህሊናችንን እንሰብስብ። አንጻረ ገጻችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በቸርነትህ ባርከ ቀድሰችን ሰዓት ስለሰጠህን እናመሰግንሃለን። በቸርነትህ ይቅር ስለምትለን ስለምታስበን ቃልህን እንማር ዘንድ ልቦናችንን ስላነሳሳለን እናመሰግንሃለን። ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ ባልከው መሰረት በመካከላችን ተገኝተህ የሚረባንን የሚጠቅመንን ወደ አንተ የሚያቀርበንን ቃልህን ሁላችንንም እንድታስተምረን እንድትመክረን እንማጸናሃለን። ቅዱስና እውነተኛ የሆነው ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ ሰውረን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። እሺ መምህር ይቀጥሉ። እሺ በድጋሚ እንደምን አመሻችሁ። አሜን አሜን። ዛሬ ቀጥለን የምንነጋገረው የመንፈስ ቅዱስ ፍሬ በጎነት የሚለውን ሌሎች በጎነትን የሚያሳዩ ተጨማሪ የእግዚአብሔር ቃል የእግዚአብሔር ሐሳቦችን ይሆናል። ባለፈው እንደምታስታውሱት በጎነት፣ መልካምነት የሚለውን ሐሳብ እንድንረዳ ከሰባው አርድእት መካከል አንዱ የሆነውን ቅዱስ በርናባስን ታሪኩን ለማየት ሞክረናል እና እንደምታስታውሱት የሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ስለ በርናባስ የተጻፈውን ታሪክ አንስተን ነው የበርናባስ ማንነት፣ የቀደመ ስሙ ማን እንደሆነ፣ እንዴት ለጌታ ስራ ራሱን እንደለየ የመሳሰሉትን ጉዳዮች ነው የተመለከትነው። እንግዲህ በርናባስ ማለት የስሙ ትርጓሜ ራሱ የመጽናናት ልጅ ተብሎ እንደሚጠራ ከሐዋርያት ሥራ ምዕራፍ 4 ላይ አይተናል እና እውነትም በርናባስ እንደ ስሙ በእውነት እንደ ስሙ በጣም የሚያጽናና ለጋስ በጎ ሰው መሆኑን ለማየት ሞክረናል። በጎነት የሚለውን በምሳሌያዊ በሰዎች ምሳሌያዊ ሕይወት መረዳት እንድንችል ነው እና አንደኛ እንደምታስታውሱት የሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ያለውን ሁሉ የሸጠ እንደነበረ ተመልክተናል። በቃ ያለውን ሁሉ ሸጦ በእግዚአብሔር በደቀ መዛሙርቱ ፊት በእግራቸው ፊት እንደጣለ ተመልክተናል። ለምሳሌ ቁጥር 36 ላይ ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ፣ እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻ ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት አጠገብ አኖረው ይላል። ከሐዋርያት አጠገብ አኖረው እና አንዱ በጎነቱ በቃ ያለውን አላስቀረም ነው የሚለው። ምክንያቱም በጎ ያልሆኑ ሰዎች ምዕራፍ 5 ላይ ያሉ ሐናንያና ሰጲራ ፍጹም በጎነት የሌላቸው መሬታቸውን ሸጠው ካላቸው ከፍለው የሚያስቀሩ ተመካክረው እና ቅዱስ ጴጥሮስ ደግሞ እንደው መንፈስ ቅዱስን ያታለላችሁት ብሎ የቀጣቸው። አሁን በጣም ኮምፔር ማድረግ ስለምንችል ነው የቀጣቸው። በተቃራኒው ደግሞ በርናባስ የቆጵሮስ ሰው ነው። የቆጵሮስ ሰው ነው። በሐዋርያት ነው በርናባስ የተባለው እንጂ ስሙ ዮሴፍ ነው። ሐዋርያት ግን ያላደን ግብሩና ስሙ አንድ ነው። ስራውና ስሙ አንድ ነው። የሚገርማችሁ እና
ዮሴፍ የሚለውን በርናባስ አሉት፣ የመጽናናት ልጅ እና በጣም ማጽናናት የሚችል በጎ ሰው። ስለዚህ የመጀመሪያው በጎነቱ የተገለጸው በቃ ያለውን ነገር እርሻውን የነበረውን ሸጦ ከሐዋርያት እግር ስር ሲጥለው ነው። የሚገርማችሁ ከሐዋርያት እግር ስር ሲጥለው ለጋስነቱ ረዳትነቱን በደንብ ትመለከታላችሁ። ቀጥሎ ደግሞ እንደው ለማስታወስ ነው ወደኋላ የሄድኩኝ ልክ ቅዱስ ጳውሎስ ክርስቶስ ከጠራውና ከአይሁድ ሃይማኖት ወደ ክርስትና ከመጣ በኋላ በጣም በሚገርም ሁኔታ ቅዱስ ጳውሎስን ሌሎች ሐዋርያት ለመቀበል ሲፈሩ፣ የሚገርማችሁ ለመቀበል ሲፈሩ በርናባስ ነው ጳውሎስን ቀድሞ አያውቀውም፣ ግን ይሄ የልቡ ደግነት አለ አይደለ? የልቡ መልካምነት ሌሎቹ ሲፈሩት፣ ሌሎቹ ሲርቁት፣ ሌሎቹ ይሄ በደማስቆ ክርስቲያኖችን ለመግደል የሚያሴር ቤተክርስቲያንን የሚያሳድድ ይሄ አይደል እንዴ ብሎ ሲፈሩ በቃ በጣም በጎ ስለነበረ የተለየ ኢንፎርሜሽን ኖሮት አይደለም ስለ ጳውሎስ ከሌሎቹ ሐዋርያት። ግን በጎነት ማለት ይሄ ነው። ከሌሎቹ ተሽሎ ቅዱስ ጳውሎስን ወደ ሐዋርያት ይዞት የሄደው የሚገርማቸው እሱ ነው እና በጎነቱ ነው። ይሄ በጎነትን በደንብ እንድንረዳ ነው። ሁሉም ሲፈሩት፣ ሁሉም እንትን ሲሉ ዞር ሲሉ እሱ ነው በሚገርም ሁኔታ ቅዱስ ጳውሎስን ይዞት ሄዶና በርናባስ ሳኦልን እንዴት ሊያምነው እንደቻለ እኮ ምንም የተገለጸ ነገር የለም። ምንም ነገር እንዴት ላምነው ቻለ? ምንም የተገለጸ ነገር የለም። ግን የመጽናናት ልጅ የሆነው እሱ በርናባስ ሳኦልን አዳምጦት ተስፋ ከሌለው ከሚመስል አስቸጋሪ ሁኔታ ውስጥ እንዲወጣ ቅዱስ ጳውሎስን የረዳው በርናባስ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 30 ጀምሮ ማየት ትችላላችሁ። እንግዲህ ከዛ ጊዜ ጀምሮ ከጳውሎስ ጋር ወዳጅነት አለው። ጳውሎስ በገላትያ መልእክቱ ላይ ባለፈው አንብቤላችኋለሁ በርናባስን ሜንሽን አድርጎታል። ምክንያቱም ጳውሎስ በቃ የበርናባስን ውለታ አይረሳውም። ሁሉም ሲፈሩት፣ ሁሉም አላስጠጋ ሲሉት ያስጠቀው ቅዱስ ጳውሎስ ነው። በጎነት ከዚህ ይጀምራል። ሌሎች ሲፈሩት አልፈራውም። ሌሎች ይሄ እያታለለ ይሆን እንዴ ትላንትና ሲያሳድድ አልነበር እንዴ ብለው ሲሻቹት በርናባስ ነው የተቀበለው። በርናባስ እንደውም ሌላ ደግሞ እዚሁ የሚገርማችሁ በአንጾኪያ ደግሞ የሐዋርያት ሥራ ምዕራፍ 11 ላይ እንዲሁ ማንበብ ትችላላችሁ። ቀድሞት እሱ ከቅዱስ ጳውሎስ በፊት የጀመረውን አገልግሎት ልክ ጳውሎስ ሲመጣ ግን በቃ በበጎነት ለጳውሎስ ሲለቅለት ታያላችሁ። አዎ ሲለቅለት ታያላችሁ። እና ለዚህ ነው መጽሐፍ የሚገርማችሁ በርናባስን ምን ይለዋል? ደግ ሰውና መንፈስ ቅዱስ እምነትም የሞላበት ይለዋል። የሐዋርያት ሥራ ምዕራፍ 11 ቁጥር 24 የሐዋርያት ሥራ ምዕራፍ 11 ቁጥር 24 ደግ ሰውና መንፈስ ቅዱስ የሞላበት፣ ደግ ሰውና መንፈስ ቅዱስ እምነትም የሞላበት ይለዋል። እና በጎነት አያችሁ እንደዚህ ነው። በቃ ደግነት ነው። በቃ እምነት የሞላበት ሰው ይለዋል። እና የበርናባስን ታሪክ በጣም ከዚህ ቀጥላችሁ በተለይ የሐዋርያት ሥራ ላይ በደንብ ማንበብ ትችላላችሁ። ባለፈው በደንብ ስለተነጋገርነው ነው እንትን የምለው። በቃ ይሄ ቅናት የሌለበት፣ ምቀኝነት የሌለበት የሚገርማችሁ ነገር ቅዱስ ጳውሎስን እሱ የጀመረውን አገልግሎት በርናባስ የጀመረውን አገልግሎት ለቅዱስ ጳውሎስ ለቆለት ሄዷል። ቅዱስ ጳውሎስ ከሱ የተሻለ እንደሚያገለግል፣ ከሱ የተሻለ እንደሚያስተምር፣ ከሱ የተሻለ ሰዎችን ወደ ክርስቶስ እንደሚያቀርብ ስለተረዳ የጀመረውን አገልግሎት እንኳን ትቶለት ነው ሄደው። የሚገርማችሁ ነገር ዛሬ የጀመርነውን እኛ የተቀመጥንበትን ወንበር ለሌላ ሰው መስጠት እንፈልጋለን። እኛ የቆምንበትን አትሮኖስ ለሌላ ሰው መስጠት እንፈልጋለን። ከኛ ውጭ ሌላ ሰው እንዲዘምርበት እንዲሰብክበት እንፈልጋለን። አያችሁ በጎነት እንገርማችሁ። ይሄ በጎነት በዮሐንስም መጥምቁ ዮሐንስም ጋር ነበረ። የዮሐንስ ወንጌል ምዕራፍ 1 ላይ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ይገርመኛል መጥምቁ ዮሐንስ ሲናገር በጣም ያስቀናኛል። በቃ እንዲህ አይነት በመንፈስ ቅዱስ የተቃኙ ሰዎች የሚያገለግሉት አገልግሎት
በቃ በዚህ ዘመን እንዴት እንደሚያስፈልገን በቃ በዚህ ዘመን እንዴት የጎደለን ነገር እንደሆነ ትመለከታላችሁ። ለምሳሌ ዮሐንስን አንተ ስለ ራስህ ምን ትላለህ አሉት። አንተ ማን አሉት አይሁድ። አንተ ማን ምንድነህ አንተ? እና መጽሐፍ ምን ይላል? የዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ የዮሐንስ ምስክርነት እንዲህ ነበራል። አንተ ማነህ ተብሎ ሲጠየቅ ምንድነህ ተብሎ ሲጠየቅ እንዲህ ያለ መሰከረ ይላል። ዮሐንስ አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። አንተ ማነህ? ክርስቶስ ነህ እያሉት ከክርስቶስ በላይ እኮ ዮሐንስን ያከብሩታል፣ መጥምቁ ዮሐንስ። ግን ዮሐንስ በቃ ራሱን አልካደም። የክርስቶስን ክብር ለመግለጥ ምንም ኢጎ አልነበረውም። በቃ እና ምን አለ? መሰከረ፣ አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህ ብለው ጠየቁት። አይደለሁም አለ። ነቢዩ ነህን አሉት። አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱ ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ደግሞ ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መለሰ፣ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ ሆነ አለ። ተመልከቱ፣ ከኔ በኋላ የሚመጣ ከኔ በፊት የነበረ። የሚገርም እኮ አገላለጥ ነው። ክርስቶስን እንዴት እንደገለጸው ፍጹም አምላክ ፍጹም ሰው አይደል የምንለው? ከኔ በኋላ የሚመጣ ግን ከኔ በፊት የነበረ አለ። በስጋ መወለድ ዮሐንስ 6 ወር ጌታን ይቀድመው ነበር። ግን ከዚህ የምትረዱት ምንድን ነው? የመጥምቁ ዮሐንስን በጎነት በቃ መሰከረ፣ አልካደም። በቃ እኔ አይደለሁም አለ። እኔ የጫማውን ጠፍር ልፈታ የማይገባኝ ነኝ። እኔ ለንስሐ በውሃ አጠምቃለሁ፣ እሱ በመንፈስ ቅዱስ ያጠምቃችኋል። ተመልከቱ፣ እኔ አላቀውም ነበረ፣ ዳሩ ግን ለእስራኤል ይገለጽን፣ ስለዚህ በውሃ እያጠመቅኩ እኔ መጣው። ተመልከቱ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላቀውም ነበረ፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬያለሁ። እንዲህ አይነት በጎነት፣ የሚቀድመውን ማስቀደም፣ የሚከብረውን ማክበር። ቅዱስ ጳውሎስ እንዳለ ወንድምህ ካንተ እንዲሻል ቁጠር እንዳለ እንዲሻል መቁጠር። አያችሁ፣ ከኔ አንተ ትሻላለህ ማለት እና በጎነት ይህ ከራስ ወዳድነት የወጣ ነገር ነው። በጎነት ከራስ ወዳድነት ውጭ ነው እና ይሄ በጎነት ደግሞ የመንፈስ ቅዱስ ፍሬ ነው። ይሄ በጎነት የጸጋ ስጦታ ነው። በቃ ከመሬት ተነስተን በጎዎች ልንሆን አንችልም። ለዚህ ነው ከ9 የመንፈስ ቅዱስ ስጦታዎች አንዱ በጎነት ነው የሚለንና የበርናባስን ታሪክ በደንብ እንድታጠኑት ነው። በቃ ያለውን የማይቆጥብ ሰዎች የሸሿቸውን ሰዎች እሱ ይዞ መጥቶ የሚያቀርብ ከሱ የተሻለው ሲመጣ ቦታውን የሚለቅ በቃ የስሙ ትርጉም ስሙ እኮ ዮሴፍ ነው፣ ግን ሐዋርያት ናቸው። በቃ ይሄ ግብሩን የሚመስል ስም የመጽናናት ልጅ ብለው በርናባስ ያሉት። ለዛሬ ደግሞ አንድ ታሪክ አዘጋጅቼላችኋለሁ፣ በጎነትን በደንብ አድርገን እንድናየው። በጣም አስተማሪ ታሪክ ነው። ታሪኩን የምታገኙት መጽሐፈ ነገሥት ካልዕ ሁለተኛ መጽሐፈ ነገሥት በብሉይ ኪዳን ሁለተኛ መጽሐፈ ነገሥት ምዕራፍ 8 ከቁጥር 7 ጀምሮ የነቢዩ ኤልሳዕን በጎነት በእውነት ከዚህ ታሪክ ትማራላችሁ። ሁለተኛ ነገሥት መጽሐፈ ነገሥት ካልዕ ምዕራፍ 8 ከቁጥር 7 እስከ ቁጥር ስንት መሰላችሁ? እስከ ቁጥር 19 እስከ ቁጥር 19 ከቁጥር 7 እስከ 19 ሁለተኛ ነገሥት ምዕራፍ 8። በቃ በጎነትን ዲፋይን ከማረገው በጎነትን የኖሩ ሰዎችን ታሪክ እያመጣን ሁላችንም እንድንማርበት ማለት ነው። ይሄ ደግሞ የነብዩ ኤልሳዕ ታሪክ ነው። በቃ ነብዩ ኤልሳዕ ታውቃላችሁ፣ ነብዩ ኤልያስ ደቀ መዝሙር ነው እና ነብዩ ኤልያስ በቃ አልለቅህም ካልባረከኝ አልለቅህም ብሎ በቃ ኤልያስ አባቱ ነው፣ የኤልያስ ደቀ መዝሙር ነው ኤልሳዕ። እና ምን እንዲደረግልህ ትወዳለህ ሲለው ጥያቄው ይገርማቸዋል። በቃ ያንተ መንፈስ
በቃ እጥፍ ሆኖ በእኔ ላይ ይውረዳል። በቃ እንዲህ ነው የአባቶቻችን መንፈስ እጥፍ ሆኖ የበርናባስ መንፈስ በጎነት እጥፍ ሆኖ በእኛ ላይ እንዲወርድ መጸለይ አለብን። በቃ እንዲወርድ መጸለይ አለብን እና ኤልሳ አይገርማችሁ በቃ እጥፍ ሆኖ ይውረዳል። በቃ ሌላ ነገር አልፈልግም። በቃ ያንተ መንፈስ አባቴ ያለው እጥፍ ሆኖ። ምክንያቱም የበርናባስ የመጥምቁ ዮሐንስ የቅዱሳን የጻድቃን መንፈስ ቢኖርብን እንዲህ አንባልም። በቃ እኔ በልጥ አንባባልም። እያንዳንዱ ባልንጀራው ከራሱ እንዲሻል ይቁጠር አይደል የሚለው የእግዚአብሔር ቃል። ከራሱ እንዲሻል ይቁጠር። አሁን ተቸግረናል። እኔ ካላቦካሁት በቃ እንጀራ አይወጣውም፣ እኔ ካልወጠወጥኩት ወጥ አይሆንም፣ በቃ እኔ ካልነካሁት በጣም የምንል ሰዎች ሆነን በቃ በጣም መልካም ያልሆነ አስተሳሰብ በጣም መልካም ያልሆነ አስተሳሰብ ነው ወገኖች። እና የበጎነት ምንጭ መጀመሪያ ትሕትና ነው። እና በቃ አባቴ ያንተ መንፈስ በእኔ ላይ ሁለት ይሁን እጥፍ ይውረዳል። እንግዲህ ሳርግ ካየኝ ይሆንልሃል አለ። ኤልያስ ወደ ሰማይ ሲያርግ ኤልሳ አብሮት ነበር። የሚገርመኛል ኤልያስ ኤልሳን 3 ጊዜ ቆይ እግዚአብሔር የሆነ ነገር ልኮኛል በዚህ ጠብቀኝ ሲለው ኤልሳ ያው እግዚአብሔርን አልለይህም ይለው። በጣም ደስ ይላል። በቃ አባትን አለመለየት፣ ቅዱሳንን አለመለየት። ኤልያስ እግዚአብሔር ልኮኛል አንተ በዚህ ጠብቀኝ መጣው ሲለው ያው እግዚአብሔርን እምላለሁኝ እኔ ካንተ አልለይም ይለዋል። ግርም ይለኛል ኤልያስ። በቃ እግዚአብሔር እንደሚወስደው ገብቶታል። በል በቃ እኔ ካንተ አልለይም አለ። በቃ መጨረሻ ላይ ዮርዳኖስን ተሻግረው ሄዱ። የእሳት ሰረገሎች መጡ። ኤልያስ ወደ ሰማይ አረገ። የዚህ ጊዜ አባቴ ያለ ኤልሳ መጎናጸፊያውን ያዘ። የኤልያስ በረከት እጥፍ ሆኖ በኤልሳ ላይ ወረደ። አሁንም የአባቶቻችን መንፈስ የአባቶቻችን ጸጋ በረከት ረድኤት በእኛ በሁላችን ላይ እጥፍ ሆኖ ይደር። እኛም ደግሞ የአባቶቻችንን ጸጋ ለመቀበል መዘጋጀት አለብን። ኤልሳ ዝግጁ ስለነበረ ነው ያ መንፈስ የወረደበት። እና ኤልሳ ማለት ኤልያስ ደቀ መዝሙር ነው እና በጣም ከተሰጠው ጸጋ ሀብተ መንፈስ ቅዱስ የተነሳ በጣም ብዙ ተአምራት የሚያደርግ ነው። በጣም ድንቅ የሚያደርግ ነው ኤልሳ። በዚህ አሁን በጠቀስኩላችሁ ታሪክ ላይ ኤልሳ እንዲህ ይላል፣ ወደ ደማስቆ መጣ። የሶርያ ንጉሥ ወልደ አዴር ታሞ ነበረ። ይቅርታ ጥቅሱን አንዴ ልቀይርላችሁ ነው። ይቅርታ መጽሐፈ ነገሥት ካልዕ ምዕራፍ 6 ከቁጥር 8 መጽሐፈ ነገሥት ካልዕ ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 እንዲህ ይላል፣ የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር ይላል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። የሶርያ ንጉሥ ከባሮቹ ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። አሁን ውጊያ ነው። በማና በማ በሶርያ ንጉሥና በእስራኤል መካከል ነው። የሶርያ ንጉሥ እንግዲህ እስራኤልን እየደጋገመ ያጠቃቸው ነበር። ከዛ ከጦር መሪዎቹ ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔር ሰው ማን ነው? ኤልሳ። ሶርያውያን በዚህ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ ይላል። አያችሁ፣ ሶርያውያን የሆነ ቦታ ተደብቀው ሸምቀው እስራኤልን ለመውጋት ነው። ነቢዩ ኤልሳ ደግሞ የሚገርማችሁ ሶርያውያን ይህንን በሚስጥር በጓዳቸው በመኝታ ቤታቸው ሲያወሩ እግዚአብሔር መንፈስ ቅዱስ ይገልጽለታል። እግዚአብሔር ይችላል። ቅዱሳን ሲበቁ እንደዚህ ናቸው። እኛ እኮ እንደ እግዚአብሔር በሁሉ ቦታ ይገኛሉ፣ ሁሉን ያውቃሉ እያልን አይደለም። ሰው እኮ ናቸው እንደኛ። ነገር ግን ሲበቁ ጸጋ መንፈስ ቅዱስ አያችሁ፣ ቅዱሳን የሚበቁበት እኮ ደረጃ አላቸው። የመጨረሻው ላይ ሲደርሱ እነሱ በሌሉበት ቦታ የተደረገን ነገር ማወቅ ይችላሉ። እንዴት ብትሉ ከራሳቸው የተነሳ ሳይሆን እግዚአብሔር ጸጋውን ያፈስላቸዋል።
እኔ ለምን እንደሚገርማቸው ይገርመኛል። አንዳንዶቹ ይከሱናል፣ የእግዚአብሔርን ባህሪ ለቅዱሳን ይሰጣሉ። ኖ እኛ እኮ የእግዚአብሔርን ባህሪ እግዚአብሔር ሁሉ ቦታ ይገኛል ስንልና ቅዱሳን በሌሉበት ቦታ ሆነ የተደረገን ነገር ያውቃሉ ስንል በጣም ልዩነት አለ። ይህ እግዚአብሔር ከሰጣቸው ጸጋ የተነሳ ክብር የተነሳ ልክ እንደ ኤልሳ የሶርያ ንጉሥ ሌላ ቦታ ሆኖ ጫካ ውስጥ ተራራ ስር ሆኖ ተደብቆ እስራኤልን ሊያጠቃ ሲፈልግ የሚገርማችሁ ኤልሳ ሌላ ቦታ ሆኖ ነብዩ ኤልሳ ያቅ ነበር። እንዲህ አይነት ታሪክ የሐዋርያት ሥራ ምዕራፍ 5 ላይ በቀደም ነግሬያችኋለሁ። ከበርናባስ ታሪክ ጋር አያይዘ ሐናንያና ሰጲራ ተመካክረው በልባቸው ያሰቡትን ነገር ቅዱስ ጴጥሮስ ያቅ ነበር። እንዴት? ጸጋ መንፈስ ቅዱስ። ይሄ ከመጽሐፍ ቅዱስ ጋር እኮ ተከራክረን አንችልም። እኛ እኮ መጽሐፍ ቅዱስ የሰጣቸውን ጸጋ ነው እንጂ እግዚአብሔር ናቸው አላልንም። እግዚአብሔር ሁሉም ቦታ ይገኛል ብለን የእግዚአብሔርን ባህሪ አልሰጠናቸው። እግዚአብሔር ሲፈቅድላቸው፣ እግዚአብሔር ጸጋውን ሲያበዛላቸው፣ በረከቱን ሲያበዛላቸው ምን ይሆናሉ? የሌሉበት ቦታ የተደረገን ነገር ቅዱሳን ያውቃሉ። ይሄ ደግሞ ኦርቶዶክሳውያን ክርስቲያኖች አያሳፍረንም። የመጽሐፍ ቅዱስ እውነት ነው። ይኸው ጴጥሮስ በሌለበት ቦታ ላይ ንብረት ሸጠው ግማሹን ቤት አስቀርጠው ግማሹን ሲያመጡ ሐናንያ ሰጲራ መንፈስ ቅዱስን ታታልላላችሁ፣ ሳትሸጡትስ የእናንተ አልነበረም? ለምን ተንኮል አሰባችሁ? ትሞታለህ አለው። ሞተ። ይኸው እና ጴጥሮስ እንዴት ሆነ አወቀ? ጸጋ፣ የእግዚአብሔር ስጦታ፣ ብቃት ምንለው ይሄንን። አሁንም ደግሞ ተመልከቱ ነብዩ ኤልሳዕ የሶርያ ንጉሥ ሌላ ቦታ ሆኖ ሲሸምቅ እሱ ግን ያቅ ነበር። ታዲያ ለእስራኤል ንጉሥ ይነግረዋል። ለእስራኤል ንጉሥ ይነግረዋል። የእስራኤል ንጉሥም የእግዚአብሔር ሰው ወደነገረው ስፍራ ሰደደ። ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤል ንጉሥም የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን ያዳነ። ኤልሳዕ ይህን ያደረገው አንድ አይደለም፣ አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን ደጋግሞ ሶርያውያን ተደብቀው ሊያጠቁ ሲሉ ነብዩ ኤልሳዕ ያቅ ነበር። ጸጋ እግዚአብሔር ማለት ነው። ቅዱሳን ይበቃሉ። በቁ የምንለው እንደዚህ ነው። የሚገርማችሁ የሶርያ ንጉሥ ልብ ታወከ። የሶርያ ንጉሥ ልብ ለምን እንደታወከ ታውቃላችሁ? ከጦር ሹማምንቶቹ ጋር መኝታ ቤቱ ያወራውን ወሬ የእስራኤል ንጉሥ እንዴት ታወቀ ብሎ ታወከ። ከዛ ምን አለ መሰላችሁ? የሶርያ ንጉሥ ባሮቹን ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን? ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ለምንድን ነው እንደዚህ ያላቸው? ሚስጥራችንን እያወጣ የሚሸጥ ሰው በመካከላችን አለ። ሚስጥራችንን ለእስራኤል ሰው የሚነግር በእኛ መካከል አለ። አውጡ አውጡ፣ አለቃችሁም አላቸው። አለ አውጡ። ከባሮቹ አንዱ አስተዋይ ነበርና እንዲህ አለ፣ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም አለው። አዎ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል። አይገርማችሁ? ግልጹን ነገረው። ጌታዬ ሆይ እንዲህ እኮ አይደለም፣ በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል። እልፍኝህ መኝታ ቤት ውስጥ ቁጭ ብለህ ምትናገረውን የእስራኤል ነቢይ ኤልሳዕ ያውቃል፣ ልብ ውስጥ ያለውን ያውቃል አለው። አሁን ይሄ ምን ትርጉም ምን ማብራራት ይፈልጋል? ቅዱሳን ሲበቁ እንዲህ ናቸው። በሌሉበት ቦታ የተደረገን ነገር የማወቅን ጸጋ እግዚአብሔር ይሰጣቸዋል። እንኳን ይህንን ዛሬ ያሉ የሐሰት ነቢያት አካውንት ውስጥ ያለውን ነንበር አውቃለሁ ይሉ የለ
እና ቅዱሳን ሲበቁ እንደዚህ ነው ወገኖቼ። እና ይሄ ሰው በትክክል ነገረው። እንዲህ እኮ አይደለም። በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነክረዋል። ከዛ ምን አለ ይሄ የሶርያ ንጉሥ? ልክ ያስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። ወዴት እንደሆነ እዩ። ምን ሊያደርገው? ልክ አስይዘው ዘንድ አለ። እንዴት አድርጎ ሊይዘው ነው? ከዛ እነርሱም ምን አሉት? እነሆ በዶታይን ነው፣ በዶታይን አለ ብለው ነገሩት። ከዚያስ ኤልሳን ለመያዝ ወደዚያ ፈረሰኞች፣ ሰረገሎች እጅግ ጭፍራ ሰደደ። በሌሊት መጥተው ዶታይን የተባለችውን ኤልሳ ይኖርባትን የነበረች ከተማ እልፍ ሰራዊት፣ እልፍ ሰረገሎች፣ እልፍ ፈረሰኞች፣ አይገርምም? እልፍ ከበቡት። እንደሱስ የዋህ ነው። እልፍኝ ውስጥ ሆኖ የሚናገረውን የሚያቅን ሰው ለመያዝ ይመጣል። እንደው ይቅርታ አይጠይቀውም። አንዳንድ ጊዜ እኮ እግዚአብሔር እንደው ልባችንን ሲደፍን እንደዚህ መጡና ኤልሳ ያለበትን ከተማ ከበቡት። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ ያ ማለት የኤልሳ አገልጋይ ጊያዝ ይባላል። በማለዳ ተነስቶ ከቤት ወጣ። ከዛ በከተማይቱ ዙሪያ ብዙ ጭፍራ፣ ብዙ ፈረሰኞች፣ ብዙ ሰረገሎች አየ። ከዚያ የኤልሳ ሎሌ ጌታ ሆይ አለ። ጌታ ሆይ ወየው፣ ምን እናደርጋለን? ብዙ ጭፍራ፣ ብዙ ሰረገሎች ከበውናል። በሌሊት መጥተው በዙሪያችን ናቸው። ምን ይውጠናል ብሎ ጮኸ። ወዮልን፣ ምን እናደርጋለን አለው። ኤልሳ ግን ምን እንዳለው ታውቃላችሁ? ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ችን ቃል እስቲ ሁላችሁም አብራችሁ ይንበሉ። ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ። በጣም አያጽናናም ይሄ ቃል? ከእኛ ጋር ያሉት ከጠላቶቻችን ጋር ካሉት ይበልጣሉ። ከአሸናፊዎች እንበልጣለን እኛ። በጣም ደስ የሚለኝ ቃል ነው። ሁሌ የሚያጽናናኝ ቃል ነው። ስፈራ ምደፍርበት ቃል ነው። ስሰጋ ጠንካራ መሆንበት ቃል ነው። ስወድቅ የምነሳበት ቃል ነው። ብዙ ክፋት ሲከበኝ በጣም ልቤን የማጸናበት ቃል ነው። ሁልጊዜ ይሰማኛል ከኔ ጋር ያሉት በውጭ ካሉት ይበልጣሉ። እያንዳንዳችሁ እዚህ ውስጥ ያላችሁ በስሙ የተጠመቃችሁ በቅዱስ ቁርባን የታተማችሁ የክርስቶስ የሆናችሁ የቤተ ክርስቲያን ልጆች አትፍሩ። ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉ። ብንሞትም ለጊዜው ነው፣ ብንወድቅም በጣም ለጊዜው ነው። በጣም ለጊዜው ነው። ግድ የላችሁ። የተጠቃን እንመስላለን። አዎ የተጠቃን እንመስላለን፣ ግን ኃይለኞች ነን። ደካሞች እንመስላለን፣ ግን ጠንካሮች ነን። የወደቅን እንመስላለን፣ እንነሳለን። እንደምታስቡት እንዳይመስላችሁ። ቤተ ክርስቲያን እንደምታስቡት እንዳትመስላችሁ። ሁላችሁ በዚህ ቃል ጠንክሩ። ሁሌ ጠንክሩ። ስራ ቦታችሁ ላይ ተንኮለኞች፣ ክፋት ያላቸው ሰዎች ይመጡባችኋል። ንግዳችሁ ላይ፣ ስራችሁ ላይ፣ ትዳራችሁ ላይ፣ ህይወታችሁ ላይ ይመጣሉ። አይዟችሁ፣ አትፍሩ። ጌታችን ኢየሱስ ክርስቶስ እኔ ዓለምን አሸንፌዋለሁና እናንተም ታሸንፋላችሁ ይላል። እሱ እንዳሸነፈ እኛም እናሸንፋለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አይደል የሚለው? ከራሳችን የተነሳ አይደለም። ኃይልን ከሚሰጠን ከክርስቶስ ሁሉን ከሚያስችለን ከእርሱ የተነሳ ደካሞች ስንመስል ጠንካሮች ነን። የወደቅን ስንመስል እንነሳለን። የሉም ሲሉን እንኖራለን። ወደቁ ሲሉን እንነሳለን። አጡ ሲሉን እናገኛለን። ሞቱ ሲሉ በህይወት እንኖራለን። በጣም ተጽናኑ። ፍጹም ተስፋ መቁረጥ እንዳይነካችሁ። በፍጹም በተስፋ ደስ ይበላችሁ አይደል ያለው የእግዚአብሔር ቃል። በቃ ደስ ይበላችሁ። ነገ የተሻለ ቀን ነው። ዛሬ ስቀውብን ሊሆን ይችላል። ዛሬ አቀርቅረን ሊሆን ይችላል። ከኛ ጋር ያለው መንፈስ ቅዱስ፣ ከኛ ጋር ያለው ኃይለ እግዚአብሔር በጣም ከባድ ነው። እንደምታስቡት አይደለም። እኛ ብቻ እንቁ። በረግረግ ጭቃ ውስጥ የሚያቆመን እሱ ነው። በአውሎ ንፋስ ውስጥ የሚያስወጣን የሚያራምደን እሱ ነው። ማዕበሉን የሚያሻግረን እሱ ነው። እና ወዮ አለ
ጊያዝ ወዮ ተከበናል፣ ምን ሊውጠን ነው? ፈራ። ለምን? እሱ ስጋዊ አይኖች ነው ያሉት፣ መንፈሳዊውን ሰራዊት ማየት አልቻለም። ከዛ ኤልሳ ወጣ፣ ሲያይ አትፍራ አለው፣ አትፍራ አለው። ቃሉ ራሱ እንዲላል ቁጥር 16 ላይ ከእኛ ጋር ያሉት ከእነርሱ ካሉት ይበልጣሉና አትፍራ፣ አትፍሩ፣ እዚህ ውስጥ ምንም ነገር አትፍሩ፣ አትፍሩ። ከእኛ ጋር ካሉ ያለው ከእነርሱ ጋር ካለው ይበልጣል፣ ምንም አትፍሩ። በምን እንደተከበብን አላቅም። በዚህ ሰዓት ሁላችንም የሆነ የከበበን ነገር አለ፣ ሁላችን የሚያስፈራን ነገር አለ፣ የሚያስጨንቀን ነገር አለ፣ ግራ የሚያጋባን ነገር አለ፣ ትንሽ የተሰወረብን የተምታታብን ነገር አለ። አይዟችሁ፣ በፍጹም እናንተ የተጠመቃችሁ ክርስቲያኖች፣ በክርስቶስ ስጋና ደም የታተማችሁ ክርስቲያኖች፣ በቤተክርስቲያን አምናችሁ የምትኖሩ በጸሎት የተጋችሁ ይሄን ታላቁን የነቢያት ጾም የምትጾሙ ፍርሃትን ደግሞ ምን አመጣው? የምን ፍርሃት? አትፍሩ፣ አትፍሩ። በፍቅር ውስጥ ፍርሃት የለም። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው የሚለው የእግዚአብሔር ቃል። አትፍሩ። ደስ አይልም ይሄ ቃል? እንዲህ አላቸው፣ ከእነርሱ ካሉት ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ፣ አትፍሪ፣ አትፍሪ፣ አትፍሩ፣ አትፍሩ። አይዟችሁ፣ አትፍሩ፣ አትፍሩ። በፍጹም በቃ ከእኛ ጋር ያሉት በዓለም ካሉት ይበልጣሉ፣ በዓለም ካሉት ይበልጣሉ። ከዛ ይገርመኛል፣ ኤልሳ ጸሎት ጸለየ። ምን ብሎ እንደጸለየ ታውቃላችሁ? አቤቱ ያይ ዘንድ የዚህን የጊያዝን አይኖች እባክህ ግለጥ ብሎ ጸለየ። ለምን? እሱ እያየ አይደለም፣ ጠባቂዎቹን እያየ አይደለም። እኔና እናንተ እኮ የምንፈራው ቀንና ማታ የሚጠብቁንን መላእክት እኮ አናያቸውም። ሁላችን እኮ ጠባቂ መልአክ አለ። ስንተኛ ማን ነው የሚጠብቀን? እስቲ ንገሩ። ስንተኛ? አፋችን ከፍተን እኮ ነው ምንተኛው። አይጥ እንኳን አፋችን ውስጥ ቢገባ እኮ ምናቅ ሰዎች እኮ አይደለንም። ስንተኛ ማን ነው የሚጠብቀን? ማን ነው የሚጠብቀን? አፋችንን ከፍተን አፍንጫችን ከፍተን ምንተኛ ሰው ማን ነው የሚጠብቀን? በአፍንጫችን ውስጥ ምን ገብቶብን ያውቃል? እኔን የሚጠብቀኝ አይተኛም አይደል እንደ ያለው ቅዱስ ዳዊት። እኔን የሚጠብቀኝ እኮ አይተኛም። ምንድን ነው የምንጨነቀው? ምንድን ነው የምንፈሩት? ስንተኛ ማን ነው? እስኪ አስተውላችሁ ታውቃላችሁ? እንቅልፍ እኮ የሞት ታናሽ ወንድም ነው። ስንተኛ እኮ ሞተናል። ማን ነው የጠበቀን? እስቲ ንገሩኝ። ተኝተን ማን ነው የጠበቀን? እግዚአብሔር አይደል? እማንቀላፋ አንተ ስታንቀላፋ፣ አንቺ ስታንቀላፊ የማንቀላፋ ጠባቂሽ እኮ እግዚአብሔር ነው። አስተኝቶ የሚያስነሳን እግዚአብሔር ነው። እንዴ ይሄን እንክዳለን እንዴ? እና የኛ ችግር ስለማናይ ነው። ጠባቂዎቻችን ቅዱሳን መላእክትን አናያቸው። ጠዋትና ማታ በቤተክርስቲያን ጠዋት ሲጠብቀን የዋለው ቀኑን ሲጠብቀን የዋለው ለማታው ያስረክባል። ማታው ሲጠብቀን ይሄ እኮ ቀላል ትምህርት እንዳይመስላችሁ። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናቸውም አላደል የሚለው ቃል። ለዚህ እኮ ነው ጠባቂ መልአክ። ውቃቢ ማለት እኮ ጠባቂ ማለት እኮ። ጠባቂ መልአክ ይዘዝል የምትባለው እኮ የእግዚአብሔር መልአክ ይላል ዳዊት በመዝሙር 33 ላይ። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል እግዚአብሔር ቃል። አዎ ታዲያ ምንድነው መጨነቅ? ከኛ ጋር ያለው በዓለም ካለው ይበልጣል፣ አይመጣጠንም፣ ስለማናይ ነው። ስለዚህ ኤልሳ ምን አለ? እባክህ የዚህን አይኖች ግለጥ አለው። ሲጸልይ እግዚአብሔር የብላቴናውን አይኖች ገለጠ ይላል በኤልሳ ጸሎት። አዎ ገለጠ። ይውላችሁ የኤልሳ ጸሎት አይኑን ገለጠለት። የትኛው? መንፈሳዊ አይኑ። እውር እኮ አልነበረም። መንፈሳዊ አይኑን ገለጠለት። አዎ ገለጠለት። ከዛ እግዚአብሔርም የብላቴናው አይኖች ገለጠ፣ አየም፣ እነሆ በኤልሳ ዙሪያ ያሉት ወይ ግሩም! እስቲ ስሙት፣ ደግሜ ላንብብላችሁ። የእግዚአብሔር ስራ። እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። አይገርማችሁ? ይህን አላየም ጊያዝ፣ ይህን አላየም። እኛ የማናያቸው ብዙ ነገሮች አሉ። አናይም እኮ እያልኳችሁ ነው። በፍጹም እኮ አናይም። የመላእክትን ጥበቃ አናይም። የቅዱሳን ጸሎት የከበበን አማኞች ክርስቲያኖች ሆነን አናይም። ለዚህ እኮ ነው የምንደነግጠው። ለዚህ እኮ ነው ፈሪዎች ሆን ነው የምንጨነቀው የምንታወቀው። በምን እንደምንጠበቅ እኮ አላያችሁም? አዎ ልክ ጊያዝ አይኑን ሲከፍትለት ኤልሳ በጸሎቱ በቃ በኤልሳ ዙሪያ ያሉት የእሳት ፈረሰኞች፣ ሰረገሎች ተራራው ሞልተውት ነበራል። እባካችሁ አይናችን መንፈሳዊ አይናችን ይገለጥ።
ትዳራችንን የሚጠብቅ ልጆቻችንን የሚጠብቅ እኛን የሚጠብቅ ስራችንን የሚጠብቅ ብዙ ፈረሰኞች የእሳት ፈረሰኞች አሉ። ቅዱሳን መላእክት አሉ። ስራቸው እኛን መጠበቅ ነው። ጠዋት ማታ አያችሁ፣ ጠዋት ማታ እኛን መጠበቅ ነው። ተራራው ሞልተውት ነበረ። ወደ እርሱም በወረዱ ጊዜ ኤልሳ ከዛ በኋላ ኤልሳ ምን አለ? ይህንን ህዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አይደለ የምንለው? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። መጀመሪያ የጊያዝን መንፈሳዊ አይን ከፈተ። አሁን ደግሞ ሊይዙት የመጡትን ወታደሮች አይን አሳወረ። ወይ እግዚአብሔር! እውር ታደርገው ዘንድ እለምንሃለሁ አለው። ኤልሳም እንደተናገረው ቃል እውር አደረጋቸው። በቃ እውር አደረጋቸው። አያችሁ፣ የቅዱሳን ጸሎት፣ የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች፣ ኃይልን ታደርጋለች የምንለው ለዚህ እኮ ነው ወገኖች፣ ለዚህ እኮ ነው። የጻድቅ ሰው ጸሎት ይላል ያዕቆብ ላይ በስራዋ እጅግ ኃይልን ታደርጋለች። በቃ ኤልያስ እንደኛ ሰው ነው። አዎ ሰው እኮ ነው፣ ግን ለእግዚአብሔር ቅርብ ስለሆነ የእግዚአብሔር ወዳጅ ስለሆነ ለእግዚአብሔር ራሱን ስላስገዛ የሰማይ መስኮትን ለጉሞ 3 ዓመት ከ3 ወር ዝናብ እንዳይዘንብ አደረገ። የተዘጋውን መስኮት ደግሞ ጸልዮ ከፈተ። እንደኛ ሰው ነው። ነብዩ ኤልሳ እንደኛ ሰው ነው። ኤልሳ እንደኛ ሰው ነው። አይኑ ይከፈት ሲል ይከፈታል፣ ይታወር ሲል ያሳውራል። ቅዱሳን እኮ ይህን ነው የሚሰሩት። ይህ ደግሞ ከእግዚአብሔር የተሰጣቸው በረከትና ጸጋ። ሊይዙት የመጡትን ወታደሮች አይናቸውን አሳወረና ኑ ነብዩ ኤልሳ ያለበትን ቦታ ላሳያቸው አላቸው። እግዚአብሔር ይኸውልህ ጠላቶችን እንድትቀልድባቸው ሲፈቅድልህ እንዲህ ነው የምታደርገው። እንዲህ ነው በጠላቶች የምትቀልደው። ሊነኩ የመጡት እግዚአብሔርን መንካት ነው። አንተም መንካት እግዚአብሔርን መንካት ነው። ይህን አታውቁም? እናንተ በ40 በ80 ቀን ተጠምቃችሁ ልጅነት ያገኛችሁ በክርስቶስ ሥጋና ደም ሕይወት የታተማችሁ እናንተም መንካት እግዚአብሔርን መንካት። ቅዱስ ጳውሎስን ትዝ አይላችሁ? ለምን ታሳድደኛለህ ሲለው ክርስቶስ ጳውሎስ ሰውል እያለ ለምን ታሳድደኛለህ? የክርስቲያንን ስደቱ አድርጎ የክርስቲያንን መከራ መከራው አደረገና ሳውል ለምን ታሳድደኛለህ አለ። አየህ፣ እኛም መንካት ክርስቲያኖች፣ እኛም መንካት እግዚአብሔርን መንካት አልገባቸውም። አንድ ሰው መግደል አንድ ክርስቲያን ማረድ እግዚአብሔርን ማረድ ነው። እግዚአብሔር ለምን ዝም አለ አትበሉ። በእግዚአብሔር ጊዜ ገብታችሁ ዛሬ ፍረድ አትበሉት። በቃ የሞቱትን ነፍስ እግዚአብሔር ይበቀላል። ለምን? እግዚአብሔር ነው የተነካው። እግዚአብሔር ነው። ለምን ታሳድደኛለህ እኮ ነው ያለው ጌታ ተገልጦ ለጳውሎስ። ያንተ ማንን የማሳድድሃል? ምክንያቱም እግዚአብሔርን አሳድጃለሁ ብሎ ጳውሎስ አያምንም። እነዚህን ክርስቲያኖች ማሳደድ እኔም ማሳደድ ነው አለ። አያችሁ እግዚአብሔር በቃ እኛን እንዴት አድርጎ እንደሚያይ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁም፣ የት አግኝተን እናብላ አሉት። የት አግኝተን እናጠጣ ሲሉት ከነዚህ ለታናናሾቹ ለአንዱ ማድረግ ለእኔ ማድረግ ነው አለ። ስለዚህ እኛም መንካት እግዚአብሔርን መንካት። መቀለጃ አደረጋቸው። ኑ ኤልሳ ያለበትን ላሳያችሁ እያለ ተከተሉኝ እያለ ወደ ሰማርያ መራቸው። ወደ ሰማርያ በገቡ ጊዜ ደረደር አስገባና ኤልሳውንም ጸለየ። ምን አለ? አቤቱ ያዩ ዘንድ የእነዚህን ሰዎች አይኖች ግለጥ አሉ። እንዲሁ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ዛሬ በደንብ እየተረጎመላቸው ደግሞ መልስ አይናቸውን ክፈት አለ። አይናቸው ተከፈተ። እግዚአብሔር አይኖቻቸውን ገለጠ፣ አዩ። እነሆም በሰማርያ መካከል ነበሩ። በዶታይን ኤልሳን ለመያዝ ሄደው ግን የት ተገኙ? በሰማርያ። በሰማርያ ማን አለ? የእስራኤል ንጉሥ። ልክ የእስራኤል ንጉሥ ሲያያቸው አባቴ ኤልሳ ልግደላቸው አለ። አሁን በጎነት ርዕሳችን እዚህ ጋር ትመጣለች። ልግደላቸው አለ። ማንን? ኤልሳ። ኤልሳ ግን በጎ ሰው ነው። ሊገሉት የመጡትን ተበቀልልኝ፣ ሊገሉኝ አይደል የመጡት፣ ተበቀልልኝ፣ ግደላቸው አላለ።
ኤልሳ ምን አለው? አትግደላቸው፣ በሰይፍና በቀስቴ ማረከውን ትገል ዘንድ ይገባሃል። እንጀራና ውሃ በፊታቸው አኑርላቸው፣ በልተው ጠጥተው ወደ ጌታቸው ይሂዱ አለው። ባካቾችን ቃል ቁጥር የትምህርታችን መጠቅለያ እሷ ስለሆነች ቁጥር 22 ላይ ቁጥር 22 መጽሐፈ ነገሥት ካልዕ ሁለተኛ ነገሥት ምዕራፍ 6 ቁጥር 22 አብረን ብናነባት ደስ ይለኛል። ምዕራፍ 6 ቁጥር 22 ምን ይላል? ልግደላቸው አለው። ልክ እንዲህ ሲል ኤልሳ ምን አለው? አትግደላቸው። አይገርም? ጠላቶቹን እኮ ነው። በጎነትን አያችሁት? አሁን በጎነትን በምሳሌ በኖሩ ሰዎች እየተረጎምኩላችሁ ነው። አንዳንዴ መጽሐፍ ቅዱስ እንደዚህ ይፈታል፣ አንዳንዴ ዲፋይን ይደረጋል ቃሉ፣ አንዳንዴ ደግሞ እንዲህ በምሳሌ የኖሩትን ሰዎች ሳሳያችሁ በጎነት ይገባቸዋል። አትግደላቸዋል። ኤልሳ እኮ ሊገሉት ነው የመጡት፣ ሊገሉት ነው የከበቡት። አዎ ሊገሉት ነው የከበቡት፣ ግን አትግደላቸዋል። እንደውም ምን አለው? በሰይፍና በቀስቴ ማረከውን ትገል ዘንድ ይገባሃልን አለውና እንጀራና ውሃ በፊታቸው አኑርላቸው። ደስ አይልም? ጠላቶችን እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠጥተው ወደ ጌታቸው ይሂዱ ዘንድ አለው። ብዙ መብልም አዘጋጀላቸው። በበሉና በጠጡ ጊዜ አሰናበታቸው፣ እነርሱም ወደ ጌታቸው ሄዱ። አይገርማችሁ? ጠላት ቢራባ ብለው ቢጠማ ጠጣው የሚል ቃል አለ አይደለ? ጠላት ቢራባ ብለው ቢጠማ ጠጣው። አትግደላቸው፣ እንደውም ምግብ ስጣቸዋል። በጎነት የሚለው ተተረጎመላችሁ። በጎነት ጠላትን ይቅር ማለት፣ ጠላትን አብልቶ አጥጥቶ መላክ። ከዛ በኋላ ምን እንደሚል ታውቃላችሁ? የእግዚአብሔር ቃል ከዚህ በኋላ የሶሪያ አደጋ ጣዮች ወደ እስራኤል ሀገር አልመጡም ማለት። ይህን እኮ በጦርነት ተሸንፈው ቢሆን ኖሮ ደግሞ ደጋግመው ይመጡ ነበር። አሁን በፍቅር ተሸነፉ፣ ደግሞ አልመጡ። በፍቅር ተሸነፉ። ሊገሉ መጥተው በጠላቶቻቸው እጅ ላይ ወጥቀው ግን በልተው ጠጥተው ተማርከው ወደ ቤታቸው ሄዱ። ከዚህ በኋላ ተመልሰዋል። አያችሁ፣ ፍቅር በጣም ኃይለኛ። ይሄኔ በጦርነት ቢሆን ኖሮ ተመልሰው 1000 ጊዜ ይመጡ ነበር። እና በጎነት እንዲህ ነው ልላችሁ ነው። በጎነት እንዲህ ነው። በቃ ጠላት ቢራባ ብለው ቢጠማ ጠጣው። በቃ ኤልሳዕን አስተማረን። በቃ አትግደላቸዋል፣ አብላቸው፣ አጠጣቸዋል፣ አትግደላቸዋል። ይሄ ከጌታ የተማርነው ነው። እየወገሩት፣ እየወጉት፣ እየቸነከሩት፣ መራራ ሐሞት እያጠጡት፣ ፊቱ ላይ ምራቅ እየተፉበት፣ ፊቱን ሸፍነው በጥፊ የመቱት፣ የሚሰሩትን አያውቁምና ጌታ ሆይ ይቅር በላቸው አይደለ ያለው? በጎነት የሚሰሩትን አያውቁምና ይቅር በላቸው። በጎነት ቅዱስ እስጢፋኖስ እየተወገረ እየተመታ ለጠላቶቹ የሚሰሩትን አያውቁምና ይቅር በላቸው ብሎ አልጸለየም? በጎነት አያችሁት? በጎነት እንዲህ ነው ወገኖች። እና በቅዱስ በርናባስ ታሪክም አርፍዳችሁ ለገባችሁ በቅዱስ በርናባስ ታሪክም ያየነው በጎነት ይሄ ነው። ያየነው በጎነት እንደዚህ ነው። ከበርናባስ ታሪክም ቅድም የተባልነው ይህንን ነው ወገኖች። በቃ በጎነት ያለን ነገር በቃ እንደ በርናባስ መስጠት፣ በቃ ከልቡ በቃ ይሄ ዊሊንግነሱ ከልቡ ነው። በቃ ከልቡ ነው ይሰጥ የነበረው፣ ከልቡ ነው በቃ ያለውን ነገር መስጠት። በጎነት የእግዚአብሔርን ስራ ለመስራት መነሳሳት። በተለይ ለቅዱስ ጳውሎስ በቃ አይገርማችሁ? ደግሜ የምነግራችሁ በጣም ደስ ስለሚለኝ ነው። ቅዱስ ጳውሎስን ማቅረብ ፈርተው ሲጨነቁ በቃ ሪስኩን የወሰደው እሱ ነው። ቅዱስ ጳውሎስን ወደ ሐዋርያት ያቀረበው ይሄ ነው። የመጽናናት ልጅ የተባለው ይሄ ነው። ተመልከቱ፣ የመጽናናት ልጅ የተባለው ይሄ ነው። መንፈስ ቅዱስ የሞላበት እና ይሄ ነው። ኤልሳዕን አይታችሁታል። መጠቅለያችን የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 9 ጀምሮ ከዚህ በፊትም አንብቤላችኋለሁ። በጎነት ፍቅራችሁ ያለ ግብዝነት ይሁን፣
ሮሜ 12 ቁጥር 9 እስከ 21 ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። አያችሁ፣ ከማጋ ተባበሩ? ከበጎ ነገር ጋር። በጎነት፣ ይቅርባይነት፣ በጎነት፣ ማካፈል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማን አለ ይላል ጌታ። እግዚአብሔር በጎ አረገልን ስንል እስከ መስቀል ሞት ታዘዘልን። ስለዚህ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትካት አትለግሙ፣ በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ፣ በተስፋ ደስ ይበላችሁ። በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ በጎነት ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ፣ በጎነት እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ፣ በጎነት መርቁ እንጂ አትርገሙ፣ በጎነት እንደ ኤልሳ። አያችሁ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። ይገርም። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች ሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን በጎ የሆነውን አስቡ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ። በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራባ ብለው ቢጠማ ጠጣው። ይህም በማድረግህ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። መጠቅለያችን ይሄ ነው። ነቢዩ ኤልሳ ይሄን ያላረገው አዲስ ኪዳን ላይ ነው ይሄን ያነበብኩት። በብሉይ ኪዳን ግን ኤልሳ ኖሮታል። ጠላት ግን ቢራባ ብለው ቢጠማ ጠጣው። እንዲህ በማድረግ ፍም በብብቱ ውስጥ መክተት ነው ይላል። በቀል የኔ ነው ይላል እግዚአብሔር። ስለዚህ በጎነት ይሄ ነው ወገኖች። በጎነትን እንደው ጊዜው ስለማይበቃን እንጂ ሌላም የመጽሐፍ ቅዱስ ታሪክ አውጥተን ብንነጋገረው የማንጠግበው ታሪክ ነው በጎነት። እና በጎነት ይህን ይመስላል። የመንፈስ ቅዱስ የጸጋ ስጦታ ነው በጎነት። እግዚአብሔር ይህን የመንፈስ ቅዱስ ስጦታ በሁላችን ላይ ያኑርልን። ሁላችንም በጎች፣ ልባችን በበጎ ነገር የተሞላ እንዲሆን እግዚአብሔር ይርዳን። ስለዚህ በጎነት የሚለውን ዛሬ በዚሁ ጨርሰናል። የሚቀጥለው ሳምንት በጣም የሚያስፈልገንን እምነት የሚለውን እነጋገራለን። እምነት እስካሁን የመንፈስ ቅዱስ ፍሬ ፍቅር 1 ተነጋግረናል። ደስታ 2፣ ሰላም 3፣ ትዕግስት 4፣ ቸርነት 5፣ በጎነት 6። 6ቱን የተነጋገርነው። 7ኛው እምነት ነው። 3 ነው የሚቀረን። እግዚአብሔር ከፈቀደ በ3 ሳምንት ያለዛ 4 ሳምንት ሜይ ቢ እምነት 2 ሳምንት ሊወስድ ይችላል። እንደዛ እናደርጋለን። እምነት፣ የዋህት፣ ራስን መግዛት 3ቱ በጣም መሰረታዊ ነው። እምነት በጣም መሰረታዊ ነው። መጽሐፍ ቅዱስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ እምነት እንዴት ቢውልድ እናደርጋለን? ይህንን ነው የምንማረው። እንግዲህ በጎዎች እንድንሆን እግዚአብሔር ይርዳን። በጣም የጎደለን ጸጋ ነው። በጣም በጎ፣ ሁላችንም በጎዎች አይደለንም። እግዚአብሔር ይህን ጸጋውን ለሁላችንም ያድለን። ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላክ ሁላችንም በቸርነቱ ይጠብቀን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። በእውነት ሁልጊዜ የምንናፍቀው ሳምንት ነው ረቡዕና መምህራችንን በሰላም ለመጡልን ደስ ብሎናል። የተማርነው በእውነት ኖት እየያዛችሁ እንደምትማሩ ተስፋ አደርጋለሁ። እህቶቼ ወንድሞቼ፣ ለራሳችን መማር ብቻ ሳይሆን ደግሞ ለሌሎችም እናካፍል አደራሽ። የተማርናትን ይሄንን ነገር አንድ ጥቅስ እንኳን ለሰው ብንነግር ወይ ቴክስት ብናረግላቸው ዛሬ ይሄንን አነበብኩ ወይም ደግሞ እስቲ ይሄንን አንብቢው ብለን እንደ ቁጥርና ምዕራፉን እንኳን ባዶውን ብንልክላቸው ሰዎች ወንደር አድርገው ሄደው ቢያነቡት እግዚአብሔር በእነሱ ላይ የሚሰራውን አናውቅም። ሰዎች ያሉበትን ሁኔታ አናውቅምና እጅግ ብዙ መጽናናቶችን የምናገኝበት ልባችንን የሚያቆስለውን ነገር
ነው እንድናክምበት ያስተማሩን መምህራችን። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ ቃልዮት ያሰማልን። በእውነት እንግዲህ ይህ ተከታታይ ትምህርታችን ይቀጥላል። በድንግል አጸነት ዩቲዩብ ፔጅ ላይ እንትኑ ሪኮርዶ አለላችሁ፣ ሄዳችሁ ማየት ትችላላችሁ። ያመለጣችሁ ከዚህ በፊት እጅግ የሚደንቁ ትምህርቶች የተማርነው። እግዚአብሔር ቢወዱ ይፈቅድ ደግሞ የቀጥለው ሳምንት እንገናኛለን። አርብ ማታ እንደ ቸርነቱ ንኖር ደግሞ በሐኪሙን ያማክሩ ፕሮግራም እንገናኛለን። ቅዳሜ ጠዋት ነው የሚሆነው ለኢትዮጵያ ላላችሁ። መምህርዬም ስለመጡ ደስ ብሎናል። ሁላችሁም እንግዲህ መምህርን እግዚአብሔር ይስጥልን በሉና ዛሬ ወንድማችን ያስራ እንግዲህ አልተገኘልንም። እንትን ባለፈው ሳምንት ግን መጥቶ አገልግሎናል። መልእክቱን አይቶት ይበረ ዲያቆን ፈቃድም አይ ቲንክ ላስገቡ መሰለኝ፣ ሰዓት ሄደባቸው። ለማንኛውም እግዚአብሔር ቢወድ በሌላ አገልግሎት በግጥምም በሌሎች ነገሮች የሚያገለግሉ ወንድሞቻችንን እንጋብዛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መምህርዬን እግዚአብሔር ያክብርልን። ሁላችንም መልካም የጸሎት ጊዜ የጾም ጊዜ ያድርግልን። ወገኖቻችን የሞቱትን እያሰብናቸው አንርሳቸው። በየቀኑ ብዙ ሰው አሁንም ግፍ እየደረሰበት ነው እና ራሳችንን የምናይበት መነጽር ነው። እንደ ቸርነቱ እንግዲህ የሰላም ሳምንት ሰው ይበለን። ሰላም በሉልና ገስት ላይ ያላችሁት እንጨርሳለን። በእውነት እግዚአብሔር ያክብርልን። መምህራችን ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን። ግሩም ትምህርት ነው የተማርነው። እኔ እንኳን እንደዚህ በቀጥታ ለማየት የታደልኩት ዛሬ ነውና ግን ሪፕሌዎቹን የተወሰኑትን ለማየት ሞክሬያለሁ። በእውነት ትልቅ ስራ ነው የሰሩልን። እጅግ በጣም እናመሰግናለን። በእድሜ በጤና ይጠብቅልን ከማለት ውጭ ሌላ ምንም አይደለም። የአገልግሎት ዘመኖትን ይባርክልን። ሚናየም እንግዲህ እያመማት እንኳን አላቋርጥም ብላ ነው እንግዲህ ቃል እግዚአብሔር እንዲተላለፍ እየጣረች ያለችው። እግዚአብሔር ይማርልን። ሁላችሁንም እንግዲህ ቃልዮት ያሰማችሁ በሉልን። ሰላም ሆኑ። እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። እስኩዬ እሺ፣ ገኒ ሁላችሁም መምህር ሚካኤል ያያችሁ ሰላም ይበርን። ሰላም እንዴት ናችሁ? ቃልዮት ያሰማልን መምህር፣ በጣም እናመሰግናለን። ሁላችሁም እንኳን ለጾም አደረሳችሁ። እናመሰግናለን መምህር። እሺ ገንዬ እግዚአብሔር ይስጥልን። እናት ዘውድዬ ሰላም ትይናለሽ፣ ይመችሻል። እሺ አሚን። ሁላችሁም በጸሎታችሁ እንግዲህ ያስቡኝ። አመሰግናለሁ መምህርዬ። በጸሎት እንዘጋለን። ሕሊናችንን ሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ችን ሰዓት ስለሰጠህን በእድሜያችን ላይ ስለጨመርክልን እናመሰግንሃለን። ቅዱስ አባት ሆይ ከልጅነታችን እስከ እውቀታችን የምትጠብቀን፣ የምትመግበን፣ የምታለብሰን፣ የምታጠጣን፣ ከክፉ ነገር ሁሉ የምትሰውረን አባታችን፣ አምላካችን፣ ጌታችን፣ ፈጣሪያችን እግዚአብሔር ሆይ እናመሰግንሃለን። ከክፉ ነገር ሁሉ እንድትሰውረን እንማጸንሃለን። ቅዱስ አባት ሆይ በደላችን ኃጢአታችን ሁሉ በቸርነትህ በምሕረትህ ይቅር እንድትለን እንማጸንሃለን። የተማርነውን ትምህርት በልቦናችን አሳድርልን። ለሁላችንም ማስተዋልን ስጠን። ቅዱስ አባት ሆይ አብዝተን ወደ አንተ እንድንቀርብ አግዘን፣ እርዳን። ቤተ ክርስቲያናችንን በአንድነት ጠብቅልን። በግፍ የሚታረዱትን ሁሉ ነፍሳቸውን አንተ ተቀበል። የቤተ ክርስቲያንን መከራ በቃ እንድትለን እንማጸንሃለን። ቅዱስ አባቱ እህታችን ሚናን በፈውስ እንድትጎበኛት፣ በቸርነት በምሕረት እንድትመለከታት እንማጸንሃለን። እዚህ የተሰበሰብነውን ሁሉ ከኃጢአት በቀር በጎ የሆነውን የልባችንን ምኞት ፈጽምልን። ለታመሙት ፈውስ፣
ለተራቡት ምግብን፣ ለተጠሙት መጠጥን፣ ለታረዙት ልብስን አንተ በቸርነት አድርግልን። በዚህ ያለነውን ሁሉ እንቆቅልሻችንን አንተ እንድትፈታልን፣ በስራችንም በኑሯችንም እንድትባርከን እንማጸናሃለን። ቅዱስ እና እውነተኛው ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አሜን አሜን። እግዚአብሔር